ልብ ነው ያለሽ ማኪ። አስጠንቅቄሽ ነበር አይደል? በደንብ አድርጌ አስጠንቅቄሽ ነበር አይደል? ነገርሽው ወይስ አልነገርሽው? እራስ ወዳድ ስለሆንኩ አልነገርኩትም። የሰርጉ ቀን መራዘም አለበት። ምን? እመኝኝ፣ የደም እንባ ታለቅሻለሽ። ምድር የሰራሽውን በጥፉ ታሳጭድሻለች። ለእኔ ይሄ ቅጣት ነው። አንቺ ግን የአውሬ ልብ ነው ያለሽ ማኪ፣ አውሬ ነሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች ሰላም ይብዛላችሁ። ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ አድርጉት። እንግዲህ የሮዛ ድራማ በጣም የምንወደው ድራማ ነው። በደንብ ላንቺ ነግሮሽ ነበር፣ በደንብ ላንቺ አስጠንቅቀህ ነበረ አይደል እንዴ አለች። እንግዲህ ውድ ቤተሰቦቻችን፣ ውድ ተመልካቾች አስወዳጅ ስለሆንኩት አልሰማውም አለች። እንዴት ነው ያልሰማሽው? በደንብ ነው የነገርኩሽ አይደል እንዴ? ኢማኒ አስለቅስሻለሁ። ምድር ላይ የሰራሽው ስራ በሰማይ ተጠያቂ ነው የምትሆነው። ደም ነው የምትለቅሽው አለች። ኢማኒ አለች ሰው ይሰራ ነው ማለት ነው። ይሄ ቅጣት ነው፣ ለኔ ይሄ ቅጣት ነው። ማኪ አንቺ አውሬ ነሽ። ማኪ አንቺ ሰው አይደለሽም። አንቺ አውሬ ነሽ። አንቺ ማኪም አይደለሽም፣ አውሬ ነሽ አለች ማለት ነው። እንግዲህ ናታን የምነግርህ አንድ ነገር አለ። ናታና ማለት ምን ነው? በሰላም ነው? ምን ነው አለ ናታና ማለት ነው። ምን ነው ችግር አለ ወይ? ችግር አለ? ያው ማኪ ጋር የሆነ ነገር ተፈጠረ ወይስ ችግር አለ ወይ ምንድን ነው ብሎ ይጠይቃታል ማለት ነው። ደነገጠች፣ በጣም ከምለው በላይ ማለት ነው። በጣም ነው የደነገጠችና ማለት እንደዛ አይደለም አለች። ምክንያቱም በጣም ነው የተደነገጠችው ማለት ነው። እሱም ደግሞ ቶሎ ነው ያወቀው። እንግዲህ ማለት ከእሷ ጋር ያለው ነገር ቶሎ ነው የተረዳው ማለት የእሷ ነገር ሁሉም በቃ እንትኑ ማለት ነው። ማኪ ደግሞ በሩቅ አየች። እሷ ከሱ ጋር ማለት ለሱ ላወራ ብላ እንትን ስታደርግ ጊዜ ከዛን ቀደም ብላ አየች። ማኪ መጣች እና እሱ ደነገጠ ማለት ነው። ማኪ መጣች ብላ ለማውራት ያመጣችው ነገር ተመልሳ ማኪ መጣች ብላ እሷ እንደዛ ስትል እሱ ራሱ ደነገጠ ማለት ነው። ቅድሚያም እሱ ያውቋል ማለት ነው። መጣች እንግዲህ ማኪ ቀጥ ብላ መጣችና እሺ ዶክተር እንዴት ነሽ? እሺ እንዴት ናችሁ? ደህና ናችሁ? ብላ እንግዲህ በሰላምታ ጀመረች ማለት ነው። መጣችና ሰላም ካለችው በኋላ እስከማውቀው ድረስ እዚህ ሰፈር አይደለሽም። ምን ጣለሽ? ምን ነገር ጣለሽ? እዚህ ለምን መጣሽ ስትላት በቃ ማለት ለማወራው ነገር ከእጇ ላይ ጠፋ። አይ ምናምን ላይ ጀመረችው ማለት ነው። እና ያው እንግዲህ መላእክቶችና እንደ አጋጣሚ ጉደኛዬ ጋር መጥቼ እዚሁ ናታንን አገኘሁት አለች። ከዛን እንደዛ ነው እሺ በቃ አውሩት ብላ እሷ በቃ እንትን አደረገች ማለት ነው። ሄደች እነሱን ጥላ ማለት ነው። እናንተ ያውሩ በቃ ብላ ማለት ነው። ለእነሱ እንግዲህ አውሩ እናንተ ብላ ወጥች ሄደች ማለት ነው። እና እኔ የሆነ ፋይል ማስጠት አለብኝ፣ ፋይል አለኝ የሚሰጥ ፋይል ስላለኝ ለሄድበት ዶክተር ቻው ብላ እንግዲህ ሳመችና እንግዲህ አውሩ እናንተ ብላ ሄደች ማለት ነው። ፖሊሶቹ ማታ ይመጣሉ። መጥቶ እስከ እቤት ድረስ መጥቶ ይወስዱሻል እና መልካም ጊዜ ብላ እንግዲህ ሳመችና ሄደች ማለት ነው። ዶክተር ቻው ብላ ማለት ነው። ማኪ ሄደች እንግዲህ ሄዱ በቃ ማለት የሚሰጥ እንትን ስላለ በቃ ምናምን ብላ ሰላም ሆኖ ብላ ሄደች። ከዛ ጠየቃት፣ ዶክተር እንዴት ነሽ? ሰላም ነሽ ወይ ዶክተር? ደህና ነሽ ወይ? ሰላም ነው ብሎ እንደገና ሰላምታ ይሰጣታል መልሶ ማለት ነው። እንግዲህ ደህና ነኝ፣ ሰላም ነኝ፣ ደህና ነኝና ልሂድ አለች። እንዴ ንገሪ እንጂ
ነገር እንጂ ለምንድን ነው ልሂድ ቶሎ የምትይው? የሆነ ነገር ለመናገር አመጣሽ ነበረ እና ለምንድን ነው የቸኮልሽው? እና ንገሪ እንጂ አይ 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 በቃ ብላ ጥላ ሄደች ማለት ነው። ለማውራት ያመጣችው ነገር እንግዲህ ጥላ ሄደች ማለት ነው። ተገናኙ እንግዲህ ዶክተሩ ቅድም ማለት የሚሰጥ ነገር አለ ዶክመንት አለ ብላ ሄደች። እየጠበቀች ነበረ መንገድ ላይ ሆና ማለት ነው። እንግዲህ እሷ ለሱም አላወራችም። ስትሄድ መንገድ ላይ እየጠበቀች ነበር እና አገኘችው መንገድ ላይ እሷን ማለት ነው። እና እሺ ዶክተር አለች፣ ከናታና ጋር ያወራሽው ነገር ምንድን ነው? ምንድን ነው? እሺ ከተነጋገራችሁት ነገር ምንድን ነው? ንገሪ፣ አሁኑንም ንገሪ ብላ ያዘችው ማለት ነው። ያዘችው ማለት ነው። እንግዲህ በእናትሽ ተይ ተይ፣ በእናትሽ እኔ ለራሴ ህይወት ይኖርበት ተይ ተይ፣ በእናትሽ በቃ ተይ አለች። ለአንቺ እኮ እንዳታውሪ እንዳታነግሩ ብለሽ ብዬ ላንቺ ማለት አልነገርኩም። ላንቺ ማስጠንቀቂያ ሰጥቼ ነበርኩ። እንዳታውሪ እንዳትናገሪ አላልኩሽም? እና ነገርሽው ወይ አሁን ነገርሽው አለች ማለት ነው። ጎበዝ 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 አልነገርሽው? እሺ ብላ ተደሰተች ማለት ነው። እኔ አልነገርኩም ማለች። እሷም እሺ አለች። ጎበዝ አለች። ራስ ባትወጃኝ ኖሮ ብልጥ ብትሆኝ ኖሮ እኮ ይጠቅምሻል ነበር አለች። ራስሽ ባትወጂ ኖሮ ራስ ወዳጅ ባትሆኚ ኖሮ አለች። ምን እንደሚያደርግ ታውቂያለሽ? አለች። እስር ቤት እዛው ስትኝ ጊዜ ምግብ ላንቺ አቋጥሬ ለማምጣት ወስኜ ነበርኩ አለች። ከዛን ጥላው እሷ እዛውን ጥላ ሄደች ማለት ነው። ዶክተር አለች፣ ዶክተር ይህንን ድፍረት ሁለተኛ እንዳትደግሙ፣ ሁለተኛ ይህን ድፍረት ሁለተኛ እንዳይደገም አለች ማለት ነው። ናታናን እንግዲህ እህትዮ ማለት ነው ወንድም አትጨነቅ ራስ ካታስጨናነቀ ብላ ስታስጠናና ጊዜ በምን መንገድ እንደሚፈታ እንዴት እንደሚፈታ ይህንን ነገር ግራ ገብቶኛል፣ አላቅም እንዴት ነው የሚፈታው ግራ ይገባኛል አላት ለእህትዮ ማለት ነው። እንግዲህ አንተ አትጨነቅ፣ የማይፈታ ነገር የለም፣ ሁሉም ነገር ይፈታል። ራስ ካታስጨናነቀ አይዞህ ወንድሜ አትጨነቅ አለች ማለት ነው። ማኪ እንግዲህ ለሰርግ ቀን ጠብቃ የሆነ ነገር ለማድረግ አስባ ትሆናለች ብዬ አስባለሁ። እንግዲህ እህቴ ቆይና ታዲያ ወንድሜ ምን ማድረግ አለብክ? ምን ማድረግ ፈለግከው? ብላ እንግዲህ ትጠይቃለች። እና በቃ እኔ ያስብኩት ሰርግህ ማለት ትንሽ ወደዛ ገፋ ማድረግ አለብን ማለት በቃ ሰርጉ ይረዘም ትንሽ ብላታል። ደነገጠች። ምን አለች? ምን ማለት ፈልጌ ነው? ምን ማለት ነው? እንዲህ ሰርጉ መረዘም አለበት ማለት ምን ማለት ነው? አልገባኝም። ምን ማለት ፈልገው ወንድም? የሰርጓ ቀን እንዴት በጉጉት እንደጠበቀች እንዳለች ታውቃለህ? ምን ሆነ ነው ወንድሜ ብላ ስጠይቃት አውቃለሁ ሮዛዬ አውቃለሁ ሮዛ አላት። እና ታዲያ ለምን ችላ ትላለህ? ምን ሆነ ነው ብላ ስጠይቃት ይህ እኮ ችላ ወንድ አይደለም፣ ይህ እኮ ችላ አይባልም ብላታል ማለት ነው። እንግዲህ ነው ያናታል ነው። አዎ ችላ ማለት እክ ነው ችላ እያልክ ነህ። ችላ ባይሆን ኖሮማ እንደዚህ እንዴት ይረዘም ሰርጎ ትላለህ? ችላ እያልክ ነህ። እንደዚህም አትበለህ። ቆይ ምን ላድርገው ሮዛ? አንቺ ለምንድን ነው የማትረጂው? እንዴ ይሄ ነገር ሳይጣራ ይሄ ነገር ሳልረዳ እንዴት ነው ሰርግ ማድርገው? ምን ሆነሽ ነው ሮዛ? ምን ሆነሽ ነው እላታለሁ። እህቷ ማለት ነው። የሰርግ ቀን ሰርግ ልትቀን ሴትዮ መታ ልጄ ነው ብላ እንድትሰጥኝ ምንድን ነው የሚሆነው?
ምን እንደሚፈጠር ታውቂያለሽ ሮዛ ብላታል። ኢቶን ይቆጣታል ማለት ነው። እንደዚህ ብሎ ይቆጣታል። የዛሬ ቪዲዮ ይሄ ይመስላል።